ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የምኒልክ ዕዝ አርበኞች በአምባሰል ግንባር በፈጸሙት አስገራሚ ወታደራዊ ጥበብ በታጀበበት ጥቃት የአገዛዙን አንድ ሙሉ ሬጅመንት ሙሉ ለሙሉ በመደምሰስ ከሞርተር ጀምሮ አንድ ሙሉ ተሽከርካሪ ሬሽን በቁጥጥር ስር መዋላቸው ታወቀም። የብልጽግና ወንበር ጠባቂ ሰራዊት ከፋኖ የተሰነዘረበትን መብረቃዊ ጥቃት መቋቋም አቅቶት በአምባሰል ግንባር ዳሽቆ የቀረ ሲሆን ከፍተኛ አዛዦቹና መስመራዊ አዋጊዎቹ የአምባሰል ተራራ ሲሳይ ሆነው መቅረታቸው ተረጋግጧል። በአውደ ውጊያው ከተማረከው ሞርተርና አንድ ኦራል ሙሉ ሬሽን በተጨማሪ ብሬንና ስናይፐር እንዲሁም በርካታ የነፍስ ወከፍ መሳሪያ በጀግኖቹ እጅ ገብቷል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን አገዛዙ በወግዲ ከተማ በግዳጅ ጠርቶት የነበረው የምርጫ ቅስቀሳ ሰልፍ በፋኖ የሰርጂካል ኦፕሬሽንና የሜካናይዝድ ምድብተኞች እርምጃ እንዲበተን ተደረገም። በተያያዘ የብልጽግና ካድሬዎች በምርጫ ቅስቀሳ ወቅት በእጃቸው የሚይዙት የስንዴ ጭብጥ ነዶ ለመስጠት በአርሶ አደሮች ማሳ ከሚገኝ የስንዴ ክምር ዘርፎ ሲወስድ የነበረና እንዲሁም የአገዛዙ ኦፒነት ማለትም በከባድ መሳሪያ አስተኳሽነት ሲላላክ የነበረ ባንዳ በፋኖ የመረጃና ደህንነት አባላት እጅ ከፈንጅ ተይዘዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የፈንጅ አምካኝ አነፍናፊ ውሻና ዘመናዊ የጦር መሳሪያዎችን የያዙ የአየር ወለድ ኮማንዶ አባላት ፋኖን ተቀላቀሉ። ከአገዛዙ በመውጣት የህዝብ ወገንተኝነታቸውን ያረጋገጡት እነዚህ የኮማንዶ አባላት የብልጽግና ጦር የመጨረሻው መፈራረስ ላይ መሆኑንና በትጥቅም ሆነ በሰው ኃይል እየተዳከመ መምጣቱን ቁልጭ አድርገው አሳይተዋል። ታደምጡታላችሁ። በተያያዘ ዜናም ይኸው የብልጽግና ሰራዊት እንደ እምቧይ ካብ መናዱን ቀጥሎ በጎጃም ግንባር 15 የኮማንዶና የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። የብልጽግና ሰራዊት መዋቅር ከውስጥ ወደ ውጭ እየፈረሰና የጥላት ካምፕ ባዶ ራቁቱን እየቀረ ይገኛል። መረጃውን በዝርዝር ይዘነዋል። አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን የዛሬ ግንቦት 1 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የምኒልክ ዕዝ አርበኞች በአምባሰል ግንባር በፈጸሙት አስገራሚ ወታደራዊ ጥበብ በታጀበበት እርምጃ አንጸባራቂ ድል ተቀዳጅተዋል። የምኒልክ ዕዝ አርበኞች በአምባሰል ግንባር በፈጸሙት አስገራሚ እርምጃ ነው ያገዛዙን አንድ ሙሉ ሬጅመንት ሰራዊት በመደምሰስ እንዲሁም ደግሞ ከሞርተር ጀምሮ አንድ ተሽከርካሪ ሙሉ ሬሽንና ብሬን እንዲሁም ስናይፐር ማርከው የታጠቁትም። የብልጽግና ወንበር ጠባቂ ሰራዊት ከፋኖ የተሰነዘረበትን መብረቃዊ ጥቃትን መቋቋም አቅቶት የተሽመደመደ ሲሆን ዳቃና ድብል የተባሉ ስፍራዎች ለጠላት የምጽአት ቀን ሆነው ውለዋል። ዛሬ ግንቦት 1 2018 ዓ.ም የምኒልክ ዕዝ 101ኛ ኮርና 104ኛ ኮር በጋራ በወሰዱት የተቀናጀ ወታደራዊ እርምጃም የአገዛዙን ዙፋን ጠባቂ ሰራዊት አይቀጡ ቅጣት ቀጥተውታል። በደቡብ ወሎ ዞን አምባሰል ወረዳ ዳቃና ድብል በተባሉ ቦታዎች ላይ የተካሄደው ይኸው አውደ ውጊያ የፋኖን እምቅ አቅምና ይበገሬነት ዳግም አስመስክሯል። በውጊያው 101ኛ ኮር 35ኛ ክፍለ ጦር እንዲሁም 104ኛ ኮር 24ኛና 23ኛ ክፍለ ጦሮች በጋራ በመሆን የጠላት ኃይል ዳሽቆ እንዲቀር አድርገውታል። ይህ አውደ ውጊያ የጠላት ኃይል የተደመሰሰበት ብቻ ሳይሆን የፋኖ ትጥቅ አቅም በከፍተኛ ሁኔታ ያደገበት ድል ተገኝቶበታል። እስካሁን ባለው መረጃ አንድ ሞርተር ከነሙሉ ተተኳሽ ሳጥኑ፣ 2 ብሬን መትረየሶች፣ አንድ ስናይፐር፣ አንድ ኦራል ሙሉ የጠላት ሬሽን ቁጥሩ በውል ያልታወቀ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ እጅ ገብቷል። የብልጽግና ቅጥረኛ ሰራዊት ከወደ ፋኖ የሚሰነዘረበትን ስትራቴጂካዊ ጥቃትን መቋቋም ተስኖት መፈራረሱን ቀጥሏል። በአምባሰል የታየው ድል ፋኖ በማንኛውም ጊዜና ቦታ ጠላትን የማጥፋት ብቃት እንዳለው ያረጋገጠ ሲሆን አገዛዙ በከፍተኛ መፍረክረክና መሽመድመድ ውስጥ እንደሚገኝም ያረጋገጠ ነው። አውደ ውጊያው በአሁን ሰዓትም ተጠናክሮ የቀጠለ ሲሆን የተደመሰሰውን የጠላት ኃይል ትክክለኛ ቁጥር፣ የተማረኩ ተጨማሪ መሳሪያዎችንና ሌሎች ንብረቶችን በምስል አስደግፈን ይዘን የምንቀርብ ይሆናል። ወደ ሌላኛው መረጃችን እናልፋለን። ብልጽግና ጠርቶት የነበረው የግዳጅ ሰልፍ ተበተነ። ባንዳው እጅ ከፈንጅ ተያዘም።
ብልጽግና ዛሬ ግንቦት 1 2018 ዓ.ም በወሎ ቤት አማራ ወግዲ ከተማ የምርጫ ቅስቀሳ ለማድረግ ጠርቶት የነበረው የግዳጅ ሰልፍ በፋኖ የሰርጂካል ኦፕሬሽን ምድብተኞችና በሜካናይዝድ ምድብተኞች እንዲቋረጥ መደረጉን መረብ ሚዲያ ተመልክቷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር የ45ኛ ክፍለ ጦር አርበኞች የግዳጅ ሰልፉ ከመካሄዱ በፊት የወረዳው ካድሬዎች ተከማችተውበት የነበረው አካባቢ ላይ ጥቃት በመፈጸማቸው ካድሬዎቹ የጠሩትን ሰልፍ ትተው ሕይወታቸውን ለማትረፍ እግሬ አውጭኝ ፈርጥጠዋል። በተመሳሳይ በሰልፉ ላይ ካድሬዎቹ በእጃቸው የሚይዙት የስንዴ ዛላ ለመስጠት በአርሶ አደሮች ማሳ ከሚገኝ የስንዴ ክምር ዘርፎ ሲወስድ የነበረ ባንዳ እጅ ከፈንጅ ተይዟል። ግለሰቡ ካድሬዎቹ በሰልፉ ላይ በእጃቸው የሚይዙት የስንዴ ዛላ ከአርሶ አደሮች ማሳ ዘርፎ በመውሰድ ላይ እንዳለ ነው የ45ኛ ክፍለ ጦር የመረጃና ደህንነት አባላት ባደረጉት ክትትል እጅ ከፈንጅ የተያዘው። ባንዳው አርሶ አደሮች በውድ ማዳበሪያና በከፍተኛ ውጭ ያዘመሩትን የስንዴ አዝመራ ከነዶው ማለትም ከክምሩ አስገድዶ እየዘረፈ ለብልጽግና ካድሬዎች ከማድረሱም በላይ በአካባቢው የከባድ መሳሪያ ኦፒ አስተኳሽ በመሆን በርካታ ንጹሐንን ለእልቂት የዳረገ መሆኑም ተደርሶበታል። ጠርቶት የነበረው የግዳጅ ሰልፍ የተበተነበትና በአካባቢው የከባድ መሳሪያ ድብደባ ሲፈጽም ምሪትና ጥቆማ ሲሰጡ የነበረው ተላላኪው በፋኖ እጅ ከፈንጅ የተያዘበት የብልጽግና ኃይል በአሁን ሰዓት ሞርተር 120ና ሌሎች ከባባድ መሳሪያዎችን በየአቅጣጫው እየተኮሰ ውድመት እያደረሰ ስለመሆኑም ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። አነፍናፊ ውሻና ዘመናዊ ትጥቅ የያዙ የአየር ወለድ ኮማንዶ አባላት ፋኖን ተቀላቀሉ። በሸዋ ጠቅላይ ግዛት በተለያዩ ግንባሮች የተሰማራው የብልጽግና ሰራዊት በከፍተኛ ሁኔታ እየፈራረሰ ወደ ፋኖ እየጎረፈ መሆኑ ታውቋል። በዛሬው ዕለት የ112ኛ አየር ወለድ ኮማንዶ ክፍለ ጦር አባላት የፈንጂ አምካኝ አነፍናፊ ውሻና ዘመናዊ ትጥቅ ይዘው ፋኖን ተቀላቅለዋል። በሸዋ ጠቅላይ ግዛት በተለያዩ ከተማዎች ሰፍሮ የነበረው የ112ኛ አየር ወለድ ኮማንዶ ክፍለ ጦር 5ኛ ሻለቃ አባላት ከጣርማበር ወረዳ ከነሙሉ ትጥቃቸው በመክዳት አሳምነው ዕዝ መሐመድ ቢሆነኝ ኮር ስር የሚገኘው ወንዱ አስቻለው ደሴ ክፍለ ጦርን ተቀላቅለዋል። ኮማንዶ ቢንያም አየለ የአማራ ብሔር ተወላጅ፣ ኮማንዶ ወሰደ ገዜ የጋሞ ተወላጅ። እነዚህ ጀግኖች ሁለት ዘመናዊ ጥቁር የአየር ወለድ ክላሽንኮቭ መሳሪያም እንዲሁም ሙሉ ትጥቁን አንድ የፈንጂ አምካኝ አነፍናፊ ውሻ ይዘው ነው ፋኖን የተቀላቀሉትም። ኮማንዶዎቹ ባስተላለፉት መልእክት የአማራ ሕዝብ ትግል የህልውና ጉዳይ መሆኑን ስለተረዳን ከህዝባችን ጎን ለመቆም ወስንናል ብለዋል። በሌላ በኩል በመንዝማማ ወረዳ 016 ቀበሌ ለእንግድነት የመጡ ንጹሐን አርሶ አደሮች በአገዛዙ አሰቃቂ ግድያ ተፈጽሞባቸዋል። የአካባቢው አስተዳዳሪዎች በሰጡት ትዕዛዝ ፋኖን ትደግፋላችሁ በሚል ስም 8 ንጹሐኖች ታፍሰው የተወሰዱ ሲሆን ከእነሱ መካከል 2ቱ በገፍ ተረሽነዋል። አቶ አሳየ ጥላዬ የ6 ቤተሰብ አስተዳዳሪ፣ አቶ ገርለ ገብረ ኢየሱስ የ6 ቤተሰብ አስተዳዳሪ ናቸው የተረሸኑትም። ቀሪዎቹ 6 ንጹሐኖችን በቅርቡ እንደሚረሸኑ ስጋት መኖሩ የውስጥ ምንጮች ጠቁመዋል። ለዚህ ግፍ ቀጥተኛ ትዕዛዝ ሰጪዎች የወረዳው አስተዳዳሪ መርሻ ኃይሉ፣ ወልዴ ንጉሴ፣ ማሩ ሽፈራና ወልዴ ሸዋንቅጣው መሆናቸው ታውቋል። በሬማና አካባቢው ነዋሪዎች ላይ አገዛዙ ሌላ የጭካኔ እርምጃ ወስዷል። የምርጫ ካርድ ያልወሰዱ የከተማ ነዋሪዎች የቦኖ ውሃ አገልግሎት እንዳያገኙ በመከልከል ህዝቡን ለከፋ ችግር እየዳረጉ ይገኛሉ። አገዛዙ ሰራዊቱ ሲከዳበትና ስልጣኑ ሲናጋ በንጹሃን ላይ የረሸናና የውሃ ክልክል እርምጃዎችን እየወሰደ ይገኛል። ይህ የአገዛዙ መበስበስ የትግሉን ማሸነፍ የሚያፋጥን በመሆኑም መላው ህዝብና የአገዛዙ ሰራዊት አባላት የኮማንዶዎቹን ፈር በመከተል የፋኖን ጥሪ እንዲቀላቀሉ ፋኖ መልእክት አስተላልፈዋል። በተያያዘ ዜናም የብልጽግና ሰራዊት ልክ እንደ እምቧይ ካብ እየተናደ ነው። 15 የኮማንዶና የአድማ ብተና አባላት ከነሙሉ ትጥቃቸው ቴዎድሮስ ዕዝን ተቀላቅለዋል። የአገዛዙ ወታደሮች በፋኖ ጠንካራ ማጥቃት እየደረሰባቸው ካለው ሁሉን አቀፍ ኪሳራና ውድመት በተጨማሪ የአዛዦቻቸውንና አጠቃላይ የብልጽግና ስርዓትን እኩይ ዓላማ የተረዱ ወታደሮች ከነሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። በዛሬው ዕለት ብቻ 15 የፓራ ኮማንዶና የአድማ ብተና አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር ከሚገኘው ከ201ኛ ኮር 74ኛ ክፍለ ጦርን ተቀላቅለዋል። ደማቅ ወንድማዊ አቀባበልም ተደርጎላቸዋል። ይህ መጠነ ሰፊ የአገዛዙ ፍልሰት በአገዛዙ ከፍተኛ አመራሮች ዘንድ ታላቅ ድንጋጤን ፈጥሯል። በነብሴ ሳር ምድር በመርጦ ለማርያምና ገንደ ወይን ከተማ መሽጎ የሚገኘው የጠላት ሰራዊት ሰሞኑን በፋኖ በደረሰበት ተከታታይና መራር ምት ክፉኛ ብርቁስቁስ ወጥቷል። ይህንን ተከትሎ የሰራዊቱ አባላት የብልጽግናን ካምፕ ባዶ ራቁቱን እያስቀሩት ይገኛሉ። ዛሬ ግንቦት 1 2018 ዓ.ም
9 የፓራ ኮማንዶ አባላት፣ 6 የአድማ ብተና አባላት ከነሙሉ ትጥቃቸው ህዝባዊ ወገንተኝነታቸውን በማሳየት ፋኖን ተቀላቅለዋል። ፋኖን የተቀላቀሉት ጀግኖች ስም ዝርዝራቸው አንደኛ አማራ አለልኝ ከፓራ ኮማንዶ፣ ሁለተኛ ሞገስ ገደፋው ከፓራ ኮማንዶ፣ ሙሉጌታ አብዬ ከፓራ ኮማንዶ፣ አራተኛ ፈንቱ አይመር ከፓራ ኮማንዶ፣ አምስተኛ ደሴ ቀለም ከፓራ ኮማንዶ፣ ስድስተኛ በበሱ ባለው ከፓራ ኮማንዶ፣ ሰባተኛ አዲሱ ተገኝ ከፓራ ኮማንዶ፣ መኮንን ምትኩ ከፓራ ኮማንዶ፣ ዘጠነኛ በቀ ይበልጣል ከፓራ ኮማንዶ፣ አስረኛ ጋሻው መልስ አድማ ብተናም፣ ዋሲውን ዘላለም አድማ ብተና፣ 12ኛ አባቴና አለህኝ አድማ ብተና፣ 13ኛ ክንዱ እንግዳ ወርቅ አድማ ብተና፣ 14ኛ ከማል ፈጠነ አድማ ብተና፣ 15ኛ ጀጃው ሀብታሙ ከአድማ ብተና ናቸው። ወደ ፋኖ የተቀላቀሉት የፓራ ኮማንዶ አባላት በሰጡት ቃል አገዛዙ የሰራዊቱን አባል እንደማያምንና ስልጠናውን ቢጨርሱም ትጥቅ አንሰጥም የሚል አግላይ ፖሊሲ እንደሚከተል ገልጸዋል። እኛ ስልጠናውን የወሰድነው ህዝባችንን ለመጠበቅ ነው። አገዛዙ ትጥቅ ከከለከለን ደግሞ ትጥቁን ከራሱ ከጥላት ነጥቀን ፋኖን ለመቀላቀል ወስነን ወጥተናል ሲሉ በቁርጠኝነት ተናግረዋል። የወሰነው ውሳኔያችንንም ፈጽመን ወደ ፋኖ ገብተናል ብለዋል። የአድማ ብተና አባላቱ በበኩላቸው ለወራት በጥላት ካምፕ ውስጥ የቆዩት አመቺ ጊዜና ትጥቅ ይዘው ለመውጣት በማቀድ እንደነበረ ገልጸዋል። ለቆየንባቸው ጊዜያቶች ህዝባችንን እጥፍ ድርብ አድርገን ለመካስ ዝግጁ ነን ያሉ ሲሆን በፋኖ በኩል የተደረገላቸው አቀባበል እጅግ እንዳስደሰታቸውና ቀሪ ጓዶቻቸውን በቅርቡ እንደሚከተሏቸው አብስረዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአዲስ አበባ ወጣቶች የነገዎቹ ሮሮዎችም ዛሬ ያልታገለ አዲስ አበባ ነገ እንደ ሮሮ ደሙ በአስፓልት ላይ ፈሶ ይቀራል። ፍትህ በሌለበት ፍትህን መጠበቅ አገዛዙን እንደመደገፍ ይቆጠራል። የሽሮ ሜዳው ሰማዕት ወጣት ሮሮ አሳዛኝ ግድያ። በአዲስ አበባ ከተማ የኮሪደር ልማት ተብሎ በሚጠራው ፕሮጀክት ሳቢያ ሕይወቱ የተመሰቃቀለውና ንብረቱን ያጣው በተለምዶ ሮሮ በመባል የሚጠራው የሽሮ ሜዳ ወጣት ተገኝ ባልቻ በአገዛዙ ፖሊስ አሰቃቂ በሆነ ሁኔታ ተገድሏል። እሱንም በፖሊስ ጣቢያው በር ላይ። ይህ ከኦሽዊትዝ የማሰቃያ ካምፖች ባልተናነሰ የጭካኔ ተግባር የተፈጸመበት ግድያም በመላው አዲስ አበባ ወጣቶች ዘንድ ከፍተኛ ቁጣንና ሐዘንን ቀስቅሷል። ተገኝ ባልቻ በሽሮ ሜዳ አካባቢ በፀጉር አስተካካይነቱና በነበረው የንግድ ሱቅ በስፋት የሚታወቅ ታታሪ፣ ደግና በሰው ዘንድ እጅግ የተወደደ ወጣት ነበረም። የሽሮ ሜዳ ምልክት ተደርጎ የሚቆጠረው ወጣት ሮሮ ለወጣቶች አርአያና ታታሪ ስራ ፈጣሪ ነበረ። ሆኖም የኮሪደር ልማት ወደ ሽሮ ሜዳ ሲመጣ የሮሮ ሕይወት ማብሮ ፈረሰም። መጀመሪያ የሥራ ቦታውን በልማት ስም አፈረሱበት። ከዚያም ምትክ ቦታ ሲጠይቅ በአገዛዙ ካድሬዎች ተባረረ። ንብረቱን አጥቶ እጁ ባዶ የቀረው ወጣት ሮሮ በደረሰበት ከፍተኛ የሥነ ልቦና ስብራት ሳቢያ ለሱስና ለከፍተኛ የአእምሮ ሕመም መረበሽ ተዳረገ። ሮሮ ከፖሊስ ጋር በነበረው ግጭት ታስሮ ተፈቶ በነበረበት ወቅት ሐዘን በሐዘን ላይ ሆኖ አባቱን አጣ። የአባቱን ቀብር ፈጽሞ በሐዘን ድንኳን ውስጥ ከዘመድና ከጎረቤት ጋር እያለ ፖሊሶች መጥተው በኃይል ወሰዱትም። የደረሰበት ግፍ ግን እዚህ ላይ አላበቃም። ከዚህ ቀደም አስሮ የደበደበው ፖሊስ በጣቢያው ደጃፍ ላይ ጠመንጃ ይዞ ተዘጋጅቶ ይጠብቀው ነበረ። ራሱን መከላከል በማይችልበት ሁኔታ ላይ የነበረው ሮሮን ፖሊሱ በያዘው መሳሪያ ያለምንም ርኅራኄ በጥይት በተደጋጋሚ ተኩሶ ገድሎታል። ይህ የሽሮ ሜዳ ምልክት የነበረ ወጣት ደሙ በአስፓልት ፈሶ መቅረቱ መላውን የሽሮ ሜዳ ነዋሪ በከባድ ሐዘን ውስጥ ጥሎታል። የአዲስ አበባ ወጣት ይህንን ግፈኛ አገዛዝ በጋራ ካልተቃወመ ነገ ግድያው እያንዳንዱ ቤት ደጃፍ መድረሱ የማይቀር መሆኑን ያስገነዘበ አሰቃቂ ድርጊት ነው የተፈጸመው። ፍትህ በሌለበት አገዛዝ ስር ፍትህን መለመን ገዳይን እንደ መርዳት ነው። የአዲስ አበባ ወጣቶች የተነሳ አለበለዚያ እንደ ሮሮ በጭካኔ መሞት ዕጣ ፈንታህ ይሆናል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በቡግና ወረዳ አገዛዙ አሰቃቂ የድሮን ጥቃት ፈጽሟል። በዚህም ንጹሐኖች ተጨፍጭፈዋል። ጸረ አማራው ብልጽግና አገዛዝ በሰሜን ወሎ ዞን ቡግና ወረዳ ቅዱስ ሀርቤ ከተማ ላይ በፈጸመው አረመኔያዊ የድሮን ጥቃት በቁርስ ሰዓት ምግብ ቤት ውስጥ የነበሩ ንጹሐኖች አልቀዋል። አገዛዙ በሰው ሰራሽ እልቂት ሳይወሰን የ9 ዓመት ሕፃን አስገድዶ በመድፈርና መካነ መቃብር በመቆፈር የጭካኔ ጥጉን አሳይቷል። ሚያዝያ 29 2018 ዓ.ም ከረፋዱ 3 ሰዓት ላይ ወይዘሮ ወርቅዬ ሀብቴ በብድር በከፈቱት ምግብ ቤት ውስጥ ንጹሐን ቁርስ እየበሉ ባለበት ወቅት የድሮን ጥቃት ተፈጽሟል። 6 ንጹሐን አካላቸው ተበጣጥሶ ለይቶ ለማወቅ በማይቻልበት ሁኔታ ተገድለዋል። የቤቱ ተከራይ ወይዘሮ ወርቅዬ ሀብቴና ቅዱስ ሀርቤ ትምህርት ቤት ርዕሰ መምህር ታደሰ አላዜን ጨምሮ ከ12 በላይ በጽኑ
ቆስለዋል። ከ2.5 ሚሊዮን ብር በላይ የሚገመት ንብረት ወድሟል። አገዛዙ የፈጸመውን የንጹሐንን ጭፍጨፋ ፋኖን መታን በሚል የሐሰት ድራማ ለመሸፈን ቤተ ክርስቲያን ውስጥ ትኩስ መቃብር በመቆፈር የቪዲዮ ቀረጻ ሲያካሄድ ተደርሶበታል። ይሁን እንጂ የተቆፈረው መቃብር የሟች እማሆይ ሙሉጌታ አካል መሆኑ ተረጋግጧል። የአካባቢው ሕዝብ ያገዛዙ ነውር በማጋለጥ አስከሬኑን በድጋሚ እንዲያርፍ አድርጓል። በዚህ የጭካኔ ተግባር ያረካው አገዛዙ ጦር የ3ኛ ክፍል ተማሪ የሆነችውን የ9 ዓመት ሕፃን ትዕግስት ጌታየ ፈንታሁንን ወደ ትምህርት ቤት እየሄደች ባለበት አፍኖ በመውሰድ በአሰቃቂ ሁኔታም ደፍሯታል። ሕፃኗ እስካሁን ወደ ቤተሰቦቿ ያልተመለሰ ሲሆን ሕይወቷ በአስጊ ሁኔታ ላይ እንደሚገኝ ታውቋል። ይህ በአማራ ሕዝብ ላይ የታወጀ ግልጽ የዘር ማጥፋት ጦርነት ነው። ንጹሐንን በድሮን መጨፍጨፍ፣ ሕፃናትን መድፈርና መቃብር መቆፈር ያገዛዙን የመጨረሻ መበስበስ ማሳያ ነው። ዓለም አቀፍ የሰብአዊ መብት ተሟጋቾች ይህንን በቡግና ወረዳ የተፈጸመ የጦር ወንጀልን እንዲያወግዙ ጥሪም ቀርበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ችሎት መረጃችን እናልፋለን። የአገዛዙ የጭካኔ ዱላ በእስረኛ አማራዎች ላይ በበሽታ የሚማቅቁ የአማራ ቁርጥ ቀን ልጆች ለሞት እየተዳረጉ ነው ተብሏል። በአማራ ሕዝብ ላይ አያሌ ግፍና መከራን እየፈጸመ የሚገኘው የብልጽግና አገዛዝ የፍትህ ተቋማትን የፖለቲካ መጠቀሚያ በማድረግ በንጹሐን አማራዎች ላይ የሚፈጽመውን ግፍ በቅሊንጦ ማረሚያ ቤት በሕክምና ጦት ለህልፈት የተዳረገውን የአቶ አባይነህ አለማየሁን አሳዛኝ ጣፈንታ ለመድገም በሚመስል መልኩ በርካታ የፖለቲካና የህሊና እስረኞች ሕክምና ተከልክለው ወደ ባሰ ስቃይ ተገፍተው ለከፋ የጤና ቀውስ ተዳርገዋል። አገዛዙ የጸጥታ ኃይሎች አማራዊ ማንነታቸውን እንደ ወንጀል ቆጥረው በግፍ ካሰሯቸው ንጹሐን መካከል በደረሰባቸው ድብደባና እንግልት ምክንያት ለከባድ ህመም የተዳረጉ ታሳሪዎች አሁን ላይ አስጊ ሁኔታ ላይ ይገኛሉ። ከእነዚህ መካከል እንዳሰኘው ክበብ፣ ሸጋው መሐባው፣ ስንታየው ንጋቱ፣ አማረ መለሰ፣ ቸርነት እሸቱ፣ ላቀው ሞገስና ወርቁ ገብረ የተባሉ አማራ ተወላጆች በሆስፒታል እንዲታከሙ ከፍርድ ቤት ትዕዛዝ ተሰጥቶ የነበረ ቢሆንም አገዛዙ ግን ይህንን ትዕዛዝ ወደ ጎን በመተው እስረኞቹን ለስቃይ ዳርጓቸዋል። እስረኞቹ በቤተሰብና ከሕክምና ተቋማት ርቆ ለሚገኘው ለአያያዝ እጅግ አስቸጋሪ ወደሆነው የአባ ሳሙኤል ማረሚያ ቤት እንዲዛወሩ ተደርጓል። ይህ እርምጃ አገዛዙ የፍትህ ስርዓቱ ለመበቀልና ለፖለቲካ ማስጠበቂያነት መጠቀሙን የሚያሳይ ሲሆን ታሳሪዎቹ የታዘዘላቸው መድኃኒት እንዲቋረጥና የሐኪም ክትትላቸው እንዲሰናከል ተደርጓል። በተለይ ዕድሜያቸው የገፋ እነ መርጌታ በላይ አዳሙ፣ ታደሰ መለሰና ሻምበል አድማሱ አለሙ ካለባቸው የጤና ችግር አንጻር ልዩ ክትትል የሚያስፈልጋቸው ቢሆንም ለአካል ጉዳተኛና ለህመምተኛ በማይመች ፎቅ ላይ ታጉረው በቂ ምግብና ንጹህ ውሃ እንኳን በማያገኙበት ሁኔታ ውስጥ ይገኛሉ። ይህ ተግባር ሰብአዊነት የጎደለውና በንጹሐን ላይ የሚፈጸም ስልታዊ ግድያም ነው ተብሏል። እስረኞቹ በአስቸኳይ ወደ ቅሊንጦ ተመልሰው የጀመሩት ሕክምና እንዲቀጥልና የቤተሰብ ድጋፍ እንዲያገኙ ካልተደረገ አገዛዙ ለሚመጣው ማንኛውም ሕይወት መጥፋት ተጠያቂ ይሆናል። ሰው በማንነቱ አይቀጣ፣ ሰብአዊነት ይከበር የሚለው የፍትህ ድምፅ በአሁን ሰዓት በአገዛዙ የጭቆና በትሮች ስር የተቀበረ በመሆኑ መላው የአማራ ህዝብና የሰብአዊ መብት ተሟጋቾች ለእነዚህ ወገኖች ድምፅ እንድትሆኑ ጥሪ ቀርበዋል። በተያያዘ ዜና ለ3 ዓመታት ገደማ ያህል በግፍ ታስረው የሚገኙት የአማራ ህዝብ ወኪልና የህዝብ እንደራሴ የተከበሩ ዮሐንስ ቧያለው በአዋሽ አርባ ወታደራዊ ካምፕ በነበራቸው ቆይታ ከደረሰባቸው አሰቃቂ እንግልትና መጎሳቆል ጋር ተያይዞ ይህንን ገጽታቸውን የሚያሳይ ምስል በማህበራዊ ሚዲያ ሰሞኑን እየተዘዋወረ ይገኛል። ምስሉ የብልጽግናን አገዛዝ ጸረ አማራነትና አረመኔነትን በግልጽ ያሳየ ሲሆን በፍትህ ስም የሚፈጸመው ይኸው የግፍ እስር በመላው ኢትዮጵያውያንና በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ቁጣን ቀስቅሷል። በማህበራዊ ሚዲያ የተሰራጨው የአቶ ዮሐንስ ቧያለው አካላዊ መጎሳቆል የሚያሳየው ምስል አገዛዙ የፖለቲካ ተቃዋሚዎችንና የአማራን ድምፅ ለማጥፋት የትኛውንም ያህል የጭካኔ እርምጃ እንደሚወስድ ማረጋገጫ ሆኗል። የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም ሁኔታውን ሲገልጹ ኢትዮጵያ ያለፉትን ጨካኝ ስርዓቶች በብዙ እጥፍ የሚያስንቅ ክፉ አገዛዝ ላይ ወድቃለች በማለት የአገዛዙን ስር የሰደደ በቀልተኝነት አጋልጠዋል። አቶ ዮሐንስ ቧያለው፣ አቶ ክርስቲያን ታደለ፣ ዶክተር ካሳ ተሻገርና ዶክተር ጫኔ ከበደን ጨምሮ 16 የፖለቲካ እስረኞች ለዓመታት ያህል ፍትህ እንዲማቅቁ የተደረገው የአማራን ህዝብ በምክር ቤት ደረጃ በሚወክሏቸው ሰዎች በማሳሰር ህዝቡን አንዳች ድምፅ አልባ ለማድረግ እንደሆነ ይነገራል። በተለይ አቶ ዮሐንስ ቧያለው የአማራ ህዝብ ለምን ይገፋል የሚል ጥያቄ በምክር ቤት በማንሳታቸው ብቻ እንዲህ ያለ የቁም ስቃይ እየደረሰባቸው ይገኛል። ምስሉን የተመለከቱ በርካታ ወገኖች ይህ ምስል ከትግላችን በላይ እንድንጨክንና ጥርሳችንን ነክሰን እንድንታገል ያደርገናል በማለት ቁጣቸውን እየገለጹ ነው። በአሁኑ ወቅት ቢያንስ 300 የሚሆኑ የአማራ ተወላጆች በተለያዩ የፌዴራል ማጎሪያዎች ውስጥ በተንዛዛ የፍትህ ሂደት ስም ታግተው ይገኛሉ። አገዛዙ የፍትህ ተቋማትን ሙሉ በሙሉ የስልጣን ማስጠበቂያና የአማራ ልጆች ማሰቃያ መሳሪያ ማድረጉን ቀጥሏል። በእነ ዮሐንስ ቧያለው መዝገብ ለተከሰሱ 52 ተከሳሾች ፍርድ ቤት ለአቃቤ ሕግ ምስክር እንዲሁም ለሰነድ ማስረጃ ብይን ለመስጠት በሚል ለሁለተኛ ጊዜ ለግንቦት 28 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶታል። ይህ የተንዛዛ ቀጠሮ አገዛዙ እስረኞችን በሕግ ጥላ ስር አግቶ ለማሰቃየት የዘረጋው ስልታዊ ሴራ አካል መሆኑን ብዙዎች ይናገራሉ።
አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የተባበሩት መንግስታት ድርጅት የምግብና የእርሻ ድርጅት ፋኦ በባህረ ሰላጤው ጦርነት ከተጀመረ ወዲህ ለ3 ተከታታይ ወር ሚያዝያ ላይም የዓለም የምግብ ዋጋ ጭማሪ ማሳየቱን አስታውቋል። ይህ ጭማሪ በዋናነት የተከሰተው አሜሪካና እስራኤል በኢራን ላይ ጥቃት መፈጸም መጀመራቸውን ተከትሎ በአትክልት ዘይቶች ላይ በተከሰተ ዋጋ መጨመር ምክንያት ነው ብሏል። ፋኦ በዓለም ለግብይት የሚቀርቡ የምግብ ሸቀጦች ዋጋን የሚከታተልበት የዓለም የምግብ ዋጋ ጠቋሚ ሰንጠረዥ እንደሚያመለክተው የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6 በመቶ ጭማሪ አሳይቷል። በኢራን ላይ የተከፈተው ጦርነት ከጀመረ በኋላ በባህረ ሰላጤው በሚገኘው ወሳኙ የጭነት መርከቦች መተላለፊያ ሆርሙዝ ወሽመጥ የሚገኘው እንቅስቃሴ የተገደበ ሲሆን አሁንም ይኸው ችግር ባለበት እንደቀጠለ ነው። 20 በመቶ የሚሆነው የዓለም የነዳጅ ፍጆታ በሆርሙዝ በኩል የሚያልፍ ከመሆኑ በተጨማሪ ለግብርና ስራ ከሚውለው የኬሚካል ማዳበሪያ 1/3 የሚጓጓዘውን በዚያው ወሽመጥ ነው። የመተላለፊያው መዘጋት የነዳጅ ማዳበሪያና ለምግብ ምርትና ቅርቦት የሚውሉ ሌሎች ግብዓቶች ላይ እጥረት አስከትሏል። በዚህም ሳቢያ የማዳበሪያ ዋጋ 80 በመቶ ጭማሪ አሳይቷል። ወደ ሌላኛው መረጃችን እናልፋለን። ትራምፕ አሜሪካ ላቀረበችው የድርድር ዕቅድ የኢራንን ምላሽ እየጠበቅኩ ነው አሉ። ፕሬዝዳንት ዶናልድ ትራምፕ ጦርነቱ ለመቋጨት በቀረበው የአሜሪካ የስምምነት ዕቅድ ላይ የኢራን ምላሽን ለማግኘት እየጠበቁ መሆኑን ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ የስምምነት ዕቅድ አዘጋጅታ ወደ ኢራን መላኳ የተሰማው በዚህ ሳምንት ነበረ። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለው ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስም ተካተዋል። በመጨረሻ ይደረሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይ እንደሚሆን ተዘግቦ ነበረ። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላቸው ላይ ጥቃት ፈጽመዋል። ትናንት አርብ ምሽት በተመሳሳይ ኢራን ለእቅዱ ምላሽ ሰጥታ እንደሆነ የጠየቁት ትራምፕ ምናልባት ዛሬ ምሽት ምላሻቸውን እንሰማለን ብለዋል። ኢራን ሆን ብላ ድርድሩን ያጓተተች ነው ብለው ያምኑ እንደሆነ የተጠየቁት ትራምፕ አላውቅም የሚል ምላሽ መስጠታቸውን ሲኤንኤን ዘግቧል። በቅርቡም እናውቃለን ሲሉ አክለዋል። ትራምፕ ይህንን ከማለታቸው ሰዓታት ቀደም ብሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ዛሬ ምላሽ ትሰጣለች ተብሎ እንደሚጠበቅም ተናግረው ነበረ። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች እንደተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸው የምር እንደሚሆን ተስፋ አደርጋለሁ ብለዋል። እስካሁን ሰዓት ድረስ ግን ኢራን ምላሽ ስለመስጠቱ አልተረጋገጠም። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 1 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።